ኑ እንቅረብ መጠራት ሳይመጣ ኑ እንቅረብ መጠራት ሳይመጣ የልብ ድንዳኔ ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ በስላሴ ስም እናያለን። እንባ አድርቅ የልብ ድንዳኔ። የዋህና ደግ የሆነ ሰው ልቡ ለእንባ ቅርብ ነው። ከድንዳና ልብ ግን እንባ ይርቃል። ለጴጥሮስ መራር ለቅሶ ማልቀስ ቀላል ነበር። ለፈርዖን ወይም ለሄሮድስ ግን እንባ እንደ በጋ ደመና ሩቅ ነበር። ምክንያቱም እንዲህ ያለ ሰው በመከራና በፈተና ጊዜ ኃይልን እንጂ ደካማነትን አይጠቀምምና ነው። በዚህ ሁናቴ በልዩነት የሚጠቀሰው ጌታችንና መድኃኒታችን ኢየሱስ ክርስቶስ ቤተ መቅደስን ባጸዳ ጊዜ እንደሆነው በፍቅርና በቅናት ከተሞላ ልብ የሚፈልቅ ጽኑ አቋም ነው። ኦ ኃያል ሆንክ አንተ ጌታ፣ በመዳፍ ጅራፍ ብትይዝ ዓይንህ ግን በፍቅር ይደማል በማለት ተነግሮለታልና። በኃያልነትና የዋህነት ላይ በተወያየን ጊዜ ከወንዶች ይልቅ የሴቶች እንባ ቀላል እንደሆነ አስረግጠን መናገር እንችላለን። ወንድ ካለቀሰ ግን እንባው እጅግ ትልቅ ነው፣ ጥልቅም ነው። ይህ የሆነበት ምክንያት በተፈጥሮ ያገኘው ጥንካሬውና ኃይሉ እንዲህ አይነት ስሜቶችን መቋቋም ስለሚችል ነው። ስለዚህ ወንድ ካለቀሰ የእንባው ምክንያት ጠንካራና የማይበገር መሆኑ የማይቀር ነው። እንባና ጭካኔ እርስ በርስ አይስማሙም። እንባን የምትሻ ከሆነ በተቻለ መጠን የደንዳናነትንና መገለጫዎቹን ከልብህ አርቅ። ይህን ማድረግ የሚቻለው እንዴት ነው? አንዳንድ ምሳሌዎችን ለአብነት ማንሳት እንችላለን። መጀመሪያው በሌሎች ላይ መፍረድን ይሆናል። በተለይም ከጭካኔና ከግትርነት ጋር በሌሎች ላይ መፍረድ የተገባ አይደለም። በሌሎች ላይ መፍረድ ጨካኝ የሆኑ አንዳንድ ሰዎች አሉ። ሰዎች ያሉበት ሁኔታ ሳይረዱ ከፍቅርና ርህራሄ ውጭ በኃይል ይነቅፋሉ። አንድ ሰው በዚህ ሁኔታ ውስጥ ካለ እንባው እንደ በጋ ምንጭ ይሆንበታል። እነዚህን ደረቅ ስሜቶች እስካላስወገደ ድረስ ለሌሎች ሰዎች ስህተት ፈራጅ መሆንና መተቸት እንባን ከሚከለክሉ ዋና ዋና ምክንያቶች ውስጥ አንዱ ነው። የዚህ አይነቱ ጨካኝ ፈራጅነት ልብን ከሚያደንድኑና ከየዋህነት ከሚያርቁ ምክንያቶች አንዱ ነው። የዋህነትና አዛኝነት ግን የእግዚአብሔር ልጆች መገለጫ ናቸው። በሌሎች ላይ መፍረድ ጨካኝነትንና ደንዳናነትን ከማሳየት ጋር የራስን ድካም መርሳትንም ይጨምራል። የገዛ ኃጢአቱን የሚረሳ ሰው ለመንፈሳዊነት በጣም አስፈላጊ ከሆነው ከእንባ ይርቃል። መንፈሳዊ ሰው ግን ለኃጢአተኞች ይራራል። በኃጢአት የወደቀው ሰው የተጋፈጠውን የጠላት ኃይልና የውጊያውን ብርታት፣ የሰው ልጅ ተፈጥሯዊ ደካማነት ከራሱ ተጋድሎና ውድቀት በመነሳት ይረዳልና። ሐዋርያው ቅዱስ ጳውሎስም ይህንን በማስመልከት ከነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ ብሏል። ዕብራውያን 13:3 ላይ የእንባ ሰው እንደዚህ አይነት የርህራሄ ልብ አለው። እንደዚህ አይነት ስሜት ያለው ሰው ደግሞ ራሱን በሌሎች ሰዎች ቦታ ተክቶ ማየት አይከብደውም። አጭሩ ቅዱስ ዮሐንስ የዚህ አይነት ሰው ነበር።
አንድ ሰው ኃጢአትን ሲያደርግ ባየ ቁጥር እያለቀሰ እንዲህ ይላል፣ ይህ ሰው ዛሬ ወደቀ፣ ነገ እኔም እንደዚህ ሰው በኃጢአት ልወድቅ እችላለሁ። እርሱ ለኃጢአቱ ንስሐ ሊገባና ሊድን ይችላል። እኔ ግን ኃጢአትን ሰርቼ ንስሐ ሳልገባ ብቀርስ? ቅዱስ ዮሐንስ በዚህ መንገድ በሰዎች ኃጢአት ያለቅስ ነበር እንጂ ለመፍረድ አልደፈረም። ቅዱሱ ሙሴም የገዛ ኃጢአቱን እያስታወሰ ዘወትር ያለቅስ ነበር እንጂ የሰውን ኃጢአት ለማየት ዓይኑ ዕውር ነበር። ሰው ሌሎችን በሚፈርድበት በዚህ ኃጢአት ራሱ ይወድቃል የሚል መንፈሳዊ ሕግ አለ። እግዚአብሔር ይህን የፈቀደው በሌሎች ላይ የሚፈርዱ ትዕቢተኞችን ለማዋረድ ነው። እግዚአብሔር ይህን የሚያደርግበት ሌላው ምክንያት ምናልባት እኛ በጽድቅ መንገድ እየተጓዝን ከሆነ ይህ የሆነው በእኛ ኃይል ሳይሆን በጸጋው እርዳታ መሆኑን እናውቅ ዘንድ ነው። በሌሎች ላይ በጭካኔ የምንፈርድ ከሆነ የሚጠብቀን ጸጋ ይተውናል። ስለዚህም እንደነሱ ሁሉ እኛም እንወድቃለን። እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩበት መስፈሪያ ይሰፈርባችኋል። በወንድምህም ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን በዓይንህ ጉድፍ ላውጣ ፍቀድልኝ እንዴት ትለዋለህ? ነውም በዓይንህ ምሰሶ አለ፣ አንተ ግብዝ፣ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያም በኋላ ከወንድምህ ዓይን ጉድፍን ታወጣ ዘንድ አጥርተህ ታያለህ ይላል ማቴዎስ 7:1-5። ስለ ራሳችን በደል ወድቀን ስናለቅስ ድካምና ኃጢአት እንዳለብን ይሰማናል። እቻ ኃጢአት ደግሞ ወግታ የጣለቻቸው ብዙ ናቸውና እርሷም የገደለቻቸው እጅግ ብዙ ናቸው ይላል ምሳሌ 7:26። ከዚያም ልባችን የዋህ ይሆናል፣ ሌሎችንም እንራራላቸዋለን። በወደቁት ላይ አንፈርድም፣ እንዲያውም ስለ እነርሱ በደል እናነባለን። ስለ ራሳችን ስናስብ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ሁሌ በዙሪያችን እንደሆነ ይሰማናል። እናም እኛንም እንዳይወጣን ዘወትር ዝግጁ እንድንሆን እንድንጠነቀቅና እርዳታ በምንሻ ጊዜ ከእንባ ጋር እንዲሆን ያግዘናል። በምንሄድበት መንገድ ላይ አንበሳ አንድን ሰው እንደበላ እንሰማ ይሆናል። በዚህ ሰው ላይ ልንፈርድበት ሳይሆን ልንሳለቅበት ይገባል። የሚወጣውን ፈልጎ ለሚዞረው አንበሳ ተላልፈን እንዳንሰጥ ስለ ራሳችንም ጭምር ማልቀስ አለብን። ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። አንደኛ ቆሮንቶስ ምዕራፍ 10:12። መቅሰፍት ስለመታቸውና ስላጠፋቸው ሌሎች ሰዎች ልንሰማ እንችላለን። እናልቅስላቸው ወይስ እንፍረድባቸው? እንግዲህ በሌሎች ላይ መፍረድ ጭካኔ፣ የጠላትን ኃይል መርሳትና የሰው ልጅን ደካማነት መዘንጋት ነው። እነዚህ ሁሉ እንባን የሚያደርቁ ሁኔታዎች ናቸው። በተመሳሳይ መልኩ ስለ ስውር ፍርድ መናገር እንሻለን። ስውር ፍርድ ስንል ከምክር ወይም ከተግሳጽ ወይም ከማስጠንቀቅ ጀርባ የሚደበቅን ፍርድ ማለታችን ነው። ይህ ማለት ስለነርሱ ግድ የሚለኝን ሰዎች መምከርም ሆነ ማስጠንቀቅ የለብኝም ማለት ነውን ብለህ ልትጠይቅ ትችላለህ። እኔ ግን እላችኋለሁ ይህን ሁሉ ልታደርጉ ትችላላችሁ፣ ነገር ግን በፍቅር እንጂ በመታበይ መንፈስ አይሁን። ሐዋርያው ጳውሎስ ለኤፌሶን ሽማግሌዎች እየጻፈላቸውን አስቡ። በገዛ ደሙ የዋጃትን የእግዚአብሔርን ቤተ መቅደስ እግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የሚራሩ ጨካኞች ተኩላዎች እንዲገቡባችሁ
ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። ሐዋርያት 20 ከቁጥር 28 እስከ 31። ጳውሎስም ይመክር ይገስጽና ያስጠነቅቅም ነበር። ነገር ግን ተግሳጹና ምክሩ በእንባ በፍቅርና በየዋህነት የተሞላ ነበር። አስታውሱ፣ የቀዶ ጥገና ሐኪም ከበሽተኛው ሰውነት ላይ የተበላሸውን ክፍል ቆርጦ በሚያስወግድ ጊዜ ሳይጸየፍ እንዲሁም በበሽተኛው ሰው ላይ ሳይፈርድ በርህራሄ እንደሚያደርገው አስታውሱ። ሌላው ምክንያት ጠማማነት ይሆናል። ጠማማና አረመኔ የሆነ ሰው አያለቅስም። መራርነቱ እንባውን ከሰውነቱ ታደርቅበታለችና። ነፍሰ ገዳይ አያለቅስም። የሚገድለው ሰው ልብን በሚያቀልጥ ልመና ቢያባብለው እንኳን የልቡ ድንዳኔ አይበገርም። ቆይቶ ግን ወደ ራሱ ሲመለስ ድንዳኔውን እያሰበ ያለቅስ ይሆናል። ለዚህም ሁሉ ጠማማና መራር የሆነ ሰው በክርክርም ይሁን በውይይት ጊዜ ወይም በጠብ ውስጥ ልቡ የማይራራ ነው። ከሌሎች ጋር በሚወያይበት ወቅት የሚጮህና ድምፁን ከፍ አድርጎ የሚናገር ሰው እንባው ከዓይኑ የራቀ ነው። ችግሮችን በአመጽ የሚፈታ ወይም በሚመራቸው ላይ የኃይል እርምጃን የሚወስድ ወይም አለመግባባቶችን በጉልበት ለመፍታት የሚሞክር ከእንባ የራቀ ነው። ጠማማ ሰውም ልክ እንደዚሁ ነው። ሌላው ምክንያት ግልፍተኝነትና መጥፎነት። መጥፎና ግልፍተኛ ሰው የእንባ ባህሪ ሊኖረው አይችልም። ቀደም ሲል እንዳልኩት እንባ አብሮ የሚሄደው ከልብ የዋህነት ጋር ነውና። መጥፎና ግልፍተኛ ሰው ተለይቶ የሚታወቀው በንዴት፣ በቁጣና በጭካኔ ባህሪያቱ ነው። እነዚህ ባህሪያት ደግሞ እንባን የሚያርቁ ናቸው። ቁጡና ግልፍተኛ ሰው ካለቀሰ ምናልባትም በብስጭት ወይም በመሸነፍ ስሜት ሊሆን ይችላል። ወንድሙ ያዕቆብ በረከቱን ቀድሞ እንደወሰደው ባወቀ ጊዜ ኤሳው እንዳለቀሰው አይነት ዘፍጥረት 27 ከቁጥር 38። ሆኖም እነዚህ ከምንነጋገርባቸው መንፈሳዊ እንባዎች መካከል የሚካተቱት አይደሉም። ምናልባት የመበሳጨትና የሽንፈት እንባ በቤተሰብ ግንኙነት ወይም በሥራ ሁኔታዎች ውስጥ የተለመዱ ሊሆኑ ይችላሉ። በእርግጥ እነዚህም እንባ ናቸው። ነገር ግን መንፈሳዊ ከመንፈሳዊ እንባነት የሚመደቡ አይደሉም። ተስፋ መቁረጥ፣ አቅም ማጣት ወይም መውደቅ እንደዚህ አይነት እንባዎች ይገፋል። መንፈሳዊ እንባ ግን የዋህና ስሜታዊ ከሆነ ንጹህ ልብ ይወጣል። የእንባ ባህሪያትን አግኝቶ ግን ደግሞ በንዴት የሚሸነፍ ሰው ይህን በጎነት አጥቶታል። እንባው እንደደረቀ ወይም እንደተወው ይረዳል። ቢያንስ በቁጣው ጊዜ እግዚአብሔር እንባ ሰጥቶህ መልሰህ ካጣኸው ወደ ራስህ ተመለስና ምክንያቱን ፈልግ፣ ታከም፣ ራስን ጠይቅ። ምናልባት እንባህ የደረቀበት አንዱ ምክንያት ቁጣ ይሆን? ቁጣ በሚቀጣጠልበት ጊዜ ሁለንተናችን ትኩረቱን በሌሎች ሰዎች ስህተቶች ላይ ያደርጋል። የእንባ ሰው ግን የሚያተኩረው በገዛ ራሱ ድካም ላይ ነው። በራሱ ድካም ላይ ማተኮሩ ድካሙን፣ ውድቀቱንና ከእግዚአብሔር መለየቱን ለሚያስታውሰው ያለቅሳል። በተቃራኒው ደግሞ በንዴት ጊዜ በሌሎች ሰዎች ስህተት ላይ ማተኮሩ የገዛ ራሱን ኃጢአት እንዲዘነጋው ስለሚያግዘው ስሜቱንና ሕዋሳቱን ያነቃቃለታል። የለቅሶ ጊዜ የስሜትና የቡቡነት ጊዜ ነው። በሌላ በኩል የቁጣ ጊዜ የመቀጣጠልና የጭካኔ ጊዜ ነው። የለቅሶ ጊዜ በፍቅር ይመራል። የቁጣ ጊዜ ግን በጥላቻ ይከበባል።
ስለዚህ አዘውትረህ ራስህን ገስጽ እንጂ ሌላውን ለመውቀስ አትፍረድ። አባቶች እንዲህ ይላሉ፣ ራስን መውቀስ ቁጣን ይከለክላል። ራስን መውቀስ ቁጣን ይከለክላል። ራሱን ለመውቀስ የሚደፍር ሰው ቢናደድ እንኳን በራሱ እንጂ በሌላ ሰው አይደለም። ስለዚህ እግዚአብሔር የእንባን በጎነት እንዲሰጣችሁ ከፈለጋችሁ ከቁጣ ራሳችሁን አርቁ። ክፋት ከቁጣ የበለጠ ከባድና አደገኛ ነው። በሌሎች ላይ መፍረድ እንባን የሚከለክል ይሆንና ንዴትም እንባን የሚያደርቅ ከሆነ ክፋት፣ ጥላቻና ጠላትነት ከቁጣና ከአጥቂነት የበለጠ አደገኛ የሆኑ ደረጃዎች ናቸው። ተበዳዩን ሰው መሳደብ የልብን ድንዳኔና ይቅርታን አለመቀበልን ያመለክታል። ይህ ደግሞ ልብን ይረብሸዋል፣ ግርነቱንም ያሳጠዋል። እንባን ከሚያደናቅፉ ሌሎች ምክንያቶች መካከል አንዱ በኃጢአት ውስጥ መኖር ነው። በኃጢአት ውስጥ መኖር በኃጢአት ምክንያት የሚፈጠር ህመም እንባንና ንስሐን ያመጣል። በአንጻሩ በኃጢአትና በተድላ ውስጥ ተዘፍቆ መኖር እንባን ይከለክላል። አንድ ሰው እየኖረበት ባለው የኃጢአት ህይወት ደስተኛ ከሆነ እንደምን ሊያለቅስ ይቻለዋል? ለቅሶ የሚመጣው በሰው ላይ የሚያምፀውን ህሊና ከመዋጋት ነውና። በኃጢአት የተደላደለ ሰው ህሊናው በሰመመን ውስጥ ተኝቷል። ስለዚህም ደስታን መሻት ሰውን እንጂ ህሊናን አያነቃም። ኃጢአት የሰራ ሰው ኃጢአት ቢያጣ ማልቀስ ይችላል። በዚህ ጊዜ እንባው ኃጢአት ይሆንበታል። የእስራኤል ልጆች የሚበሉትን ስጋ ሲያጡ በምድረ በዳ እንዳለቀሱ ዘጸአት 16:3። እንዲሁ ሱሰኛው የለመደውን እጽ ሲያጣ ያለቅሳል። ወይም ገንዘብ ወዳድ ገንዘቡን ሲያጣ እንደሚያለቅሰው እንዲሁ ነው። ለስጋዊ ደስታ የሚያለቅስ ሰው የፍስሐው በሮች ፊት ለፊቱ ተዘግተው ካገኛቸው እንዲሁ ነው። ግርማና ስልጣንን የሚወድ ሰው ድንገት ቢያጣውና ተራሶ ቢሆን ያለቅሳል። እነዚህ ሁሉ እንደ ኃጢአት ተቆጥረው ወደ ቀደሙት ኃጢአቶች ሊጨመሩ የሚችሉ ዓለማዊ ወይም ቁሳዊ ነገሮች ናቸው። እነዚህ ኃጢአተኛ እንባዎች ለኃጢአት ያለን ጥልቅ ፍቅር እንዴት እንደሆነ ያሳያሉ። የልብን ከእግዚአብሔር መለየት ያመለክታል። በተጨማሪም ልብ ከዓለምና ከፍቅረ ነዋይ ጋር ያለውን ትስስር ያመለክታል። ልብ በሉ፣ እዚህ ላይ እያወራን ያለነው ስለ መንፈሳዊ እንባ አይደለም። አንድ ሰው መንፈሳዊ እንባ እያለው በኃጢአት ውስጥ ሊኖር ይችላል። ይህ እንዴት ሊሆን ይችላል? አንዳንድ ሰው በኃጢአትና እንዲሁም በኃጢአት ሥራ ውስጥ ባሪያ ራሱን አድሮ በሚገዛው ልምድ ተሸንፎ በዚያ ውስጥ ይኖራል። ስለዚህ ይህን ኃጢአት ለማሸነፍ ከልቡ ፈልጎ ቢያለቅስም ፈቃዱ ደካማ ስለሆነ ረድኤትን አያገኝም። እግዚአብሔር ግን ለቅሶውን የንስሐ መጀመሪያ አድርጎ ቆጥሮለታል፣ በጸጋውም ይድናል። በሐሳቡና በእንባው ቅን ከሆነ እግዚአብሔር ልቡን እንጂ ሥራውን አይመለከትም። ኃጢአትን እየሰራ ያለው በፈቃዱ ሳይሆን ተሸንፎ ነውና። ስለዚህም አንዳንድ ጊዜ ደስታም እንባን ያሳጣል። ደስታና ተዝናኖት። ደስታ በተፈጥሮ እንባን ይገዳደራል። አዘውትሮ በመዝናኛ ቦታዎች፣ በገንዘብ መካከል፣ በፍቅረ ነዋይ፣ በስልጣንና በማንኛውም ዓለማዊ ተድላ ውስጥ የሚኖር ሰው እንባን ከየት ያመጣል? እንዲህ አይነቱ ሰው ወደ እንባ ህይወት ለመድረስ ምናልባትም የህዝቡ ሁሉ እንባ ያስፈልገው ይሆናል። በተድላና በተዝናኖት ኑሮ ውስጥ የተጠመደ ሰው እንባ ስለሚያበሳጨው ይጥለዋል። የተድላውን ገመድ ስለሚቆርጥበት ይጠየፈዋል። እንዲህ አይነቱ ሰው ዓለምና በዓለም ውስጥ ያሉትን ነገሮች ሁሉ ይወዳል። ስለ ዘላለማዊነቱ እንዳያስብ ስለሚያደርጉት አጥብቆ ይፈልጋቸዋል። ስለዚህም ከተድላ ህይወት ራቅ። ዘግይተህ ከንቱነቱን ስታውቅ
እሱን በማሳደድ ስላጣቸው ቀናት ታለቅሳለህ። ከዚያም ከጠቢቡ ሰለሞን ጋር ሁሉ ከንቱ ነው፣ ነፋስንም እንደመከተል ነው። ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች በሚደከምበት ድካም ሁሉ የሰው ትርፉ ምንድነው? ነገር ሁሉ ያደክማል። ሰው ይናገር ዘንድ አይችልም። ዓይን ከማየት አይጠግብም፣ ጆሮ ከመስማትም አይሞላም። የሆነው ነገር እርሱ የሚሆን ነው፣ የተደረገውም ነገር እርሱ የሚደረግ ነው። ከፀሐይም በታች አዲስ ነገር የለም። መክብብ 1 እያልክ መዘመር ትችላለህ። እነዚህን ሐረጎች የዘመረው ሰው የዓለምን ተድላዎች ሁሉ የሞከረውና የቀመሰው ታላቁ ሰለሞን ነው። ከልጅነቱ ጀምሮ ሕይወቱን በታላቅ ተድላና ስኬት የገፋው ሰለሞን በእድሜው መገባደጃ ላይ ስለ ዓለማዊ ነገር ምናምንቴነት እንዲህ አለ። እኔ በልቤና በደስታም እፈትንሃለሁ፣ መልካምንም ቅመስ አልኩ። ይህም ደግሞ እነሆ ከንቱ ነበር። ሳቅን እብድነህ ደስታንም እንታደርጋለህ አልኩት። የሰው ልጆች በሕይወታቸው ዘመን ሁሉ ከፀሐይ በታች ሊሰሩት መልካም ነገር ምን እንደሆነ እስካይ ድረስ ልቤ በጥበብ እየመራኝ ሰውነቴን በወይን ጠጅ ደስ ለማሰኘት ስንፍናንም ለመያዝ በልቤ መረመርኩ። ትልቅ ሥራን ሰራሁ፣ ቤቶችንም አደረግኩ፣ ወይንም ተክልኩ፣ አትክልትንም ገነትንም አደረግኩ። ልዩ ልዩ ፍሬ ያለባቸውንም ዛፎች ተከልኩላቸው። በዱር የተተከሉትን ዛፎች አጠጣበት ዘንድ የውሃ ማጠራቀሚያ አደረግኩ። ወንዶችንና ሴቶች ባሪያዎችንም ገዛሁ። የቤት ወልድ ባሪያዎችም ነበሩኝ። ከኔ አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ብዙ ከብቶችና መንጋዎች ነበሩኝ። ብርና ወርቅንም የከበሩንም የነገሥታትን የአውራጃዎችን መዝገብ ሰበሰብኩ። አዝማሪዎችንና አሮሆችን የሰዎች ልጆችንም ተድላ እጅግ የበዙ ሴቶችንም አከማቸው። ታላቅም ሆንኩ። ከእኔም አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ነበርኩ፣ ከበርኩ። ደግሞም ጥበቤ ከኔ ጋር ጸንታ ቀረች። ዓይኖችንም ከፈለጉት ሁሉ አልከለከልኳቸውም። ልቤም በድካሜ ሁሉ ደስ ይለው ነበርና ልቤን ከደስታ ሁሉ አላራኩትም። ከድካሜም ሁሉ ይልቅ እድል ፈንታዬ ሆነ። እጄ የሰራቻትን ሥራዬን ሁሉ የደከምኩባትንም ድካሜን ሁሉ ተመለከትኩ። እነሆ ሁሉ ከንቱ፣ ነፋስንም እንደመከተል ነበር፣ ከፀሐይ በታችም ትርፍ አልነበረውም። መክብብ 2 ሰለሞን ይህንን ሁሉ የዓለም መልካም ነገር ቢያገኝም በስተመጨረሻ ሁሉ ከንቱ የከንቱ ከንቱ መሆኑን ተረዳ። ከናካቴውም እንዲህ አለ። ከመልካም ሽቱ መልካም ስም፣ ከመወለድ ቀንም የሞት ቀን ይሻላል። ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል። እርሱ የሰው ሁሉ ፍጻሜ ነውና ሕያውም የሆነ በልቡ ያኖረዋልና። ከሳቅ ሐዘን ይሻላል፣ ከፊት ሐዘን የተነሳ ልብ ደስ ይሰኛልና። የጠቢባን ልብ በለቅሶ ቤት ነው፣ የሰነፎች ልብ ግን በደስታ ቤት ነው። ሰው የሰነፎችን ዜማ ከሚሰማ ይልቅ የጠቢባንን ተግሳጽ መስማት ይሻለዋል ይላል መክብብ 7 ቁጥር 3 እያለ የብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ መንፈሳዊ ምክር ይቀጥላል። ቀረውን ክፍል በቀጣይ ወደ እናንተ ይዘን እንቀርባለን። የሰማነውን በልቦናችን ያሳድርብን። አሜን።